ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም ልብ በሚሰብር በአሳዛኝ ዜና መጥተናል ማለት ነው። ሰላማችሁ ይብዛ። እስኪም እናዳምጥና ተመልሼ ልምጣ። እስኪል አብረን እናዳምጥ እስኪ መረጃውን ማለት ነው። በጣም ነው የሚያሳዝን። ይህ ወንድማችን የምታዩት እንግዲህ ህይወቱ አልፏል ማለት ነው። ሁለት በአርሲ ዞን ሰሬ ወረዳ ምን ተከሰተም? ባሳለፍነው ሰኞ በቀን 20/08/2017 በኦሮሚያ ክልል አርሲ ዞን ሰሬ ወረዳ አንድ አስደንጋጭ ድርጊት ተከስቶ ነበር። ወደ ሰሬ ከተማ ሲጓዙ የነበሩ 50 ገደማ የአካባቢ ነዋሪዎች ከአዳማ ከተማ በ40 ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣ ወንዝ ተብሎ በሚጠራው አካባቢ በዚህ ዕለት ከምሽቱ 12 ሰዓት ላይ በታጣቂ ኃይል በተቀላቀለበት መንገድ ታግተው ተወስደዋል። የአካባቢው ነዋሪዎች የኦሮሞ ነጻነት ሰራዊት መንግስት ኦነግ ሸኔ ብሎ የሚጠራው ድርጊቱ እንደፈጸመ ሲናገሩ በመንግስት አካላት እስካሁን የተባለ ነገር የለም። ከታገቱ ሰዎች መካከል እድሜው 26 ዓመት የሆነውና የጋብቻ ስነ ስርዓቱን በመጪው እሁድ ይፈጽም የነበረው ወጣት ዮሐንስ አበራ ዋኖ በአሰቃቂ ሁኔታ በአጋቾች ተገድሎ አስክሬኑ በአውሬ እንዲበላ መደረጉን የአካባቢው ነዋሪዎች ለመሰረት ሚዲያ ተናግረዋል። የሟች ቁርጥራጭ አካል ተሰብስበው በዛሬው ዕለት በሰሬ ከተማ የቀብር ስነ ስርዓቱ በትልቅ ሀዘንና ዋይታ ተፈጽሟል ያሉ ነዋሪዎች ከታገቱት ሰዎች መካከል ነጋዴዎች፣ አረጋውያን፣ የሃይማኖት አባት፣ ወጣቶች፣ ተማሪዎች፣ ህጻናት ጭምር እንደሚገኙበት ጠቅሰው እስከ 2 ሚሊዮን ብር እንዲከፍሉ እንደተጠየቁም ጠቁመዋል። በአካባቢው በግብርና የሚተዳደሩ የአርሶ አደር ማህበረሰብ የተለያዩ ብሔር ብሔረሰቦች ተከባብረው የሚኖሩበት ወረዳ ሲሆን ታጣቂዎች በተለያየ ጊዜ የአካባቢውን ማህበረሰብ ለማጥቃት ተደጋጋሚ ሙከራዎች ሲያደርጉ መቆየታቸውን ነዋሪዎች ይናገራሉ። አካባቢውን በትልቅ የጸጥታ ስጋት ስር የወደቀ ሲሆን የአካባቢው ማህበረሰብ በሰላም ወጥቶ መግባት 40 ኪሎ ሜትር ወደ አዳማ ከተማ በነጻነት መመለስ እንኳን አልቻለም ያሉት አንድ ነዋሪ ከዚህ ቀደም እገታ የተፈጸመበት አካባቢ በደህንነት ኃይሎች ቀን ቀን ጥበቃ ይደረግ ነበርም ብለዋል። በቅርብ ጊዜ እገታው እስከተፈጸመበት ድረስ ጥበቃ የሚያደርጉ አካላት ቦታውን ለቀው በመውጣታቸው ምክንያት ይህ አደጋ ተከስቷል። የታገቱ አካላት በአስቸኳይ እንዲለቀቁ፣ በአሰቃቂ ሁኔታ በግፍ ለተነጠቀው ወንድማችን ፍትህ እንዲሰጠን፣ እንዲሁም በቀጣይ የአካባቢው የጸጥታ ሁኔታ አሳሳቢ በመሆኑና መሰል ችግሮች ከመከሰታቸው በፊት መንግስት ለጉዳዩ ልዩ ትኩረት እንዲሰጠው፣ የአካባቢውን ጸጥታ እንዲያረጋግጥልን ለፌዴራል መንግስት፣ ለኦሮሚያ ብሔራዊ ክልላዊ መንግስት አድርሱልንም ብለዋል። ኤልያስ መሰረት ይህንን መረጃ አጋርቶታል። ለሟች ቤተሰቦችና ለወዳጅ ዘመዶች መጽናናት። በጣም ያሳዝናል። እንደሰማችሁት እንግዲህ በአሩሲ ዞን ነው ይሄ ወጣት ወንድማችን እንግዲህ ሊያገባ እሁድ ሊያገባ ነበረ። የነገ አሁን የሚመጣው እሁድ ማለት ነው ሊያገባ እንግዲህ የሰርግ የመስክ ፎቶዎች እንደምታዩት የተለያዩ ፎቶዎች በቁርባንም ይመስለናል ካባም ለብሶ የተለያየ ለብሰው ፎቶ የሚያሳይ አለ ማለት ነው። በጣም ያሳዝናል። የዚህ ጋር ካባ ለብሶ እንደምታዩት የመስክ ፎቶዎች ተለቀዋሉ። እሁድ ሊያገባ ነው። በዚህ ምክንያት ነው እንግዲህ በጣም ያሳዝናል። አሩሲ ዞን ነው ይህ ነገር የተደረገ በጣም በሚያሳዝን ሁኔታ። ብቻ እኔ ምንም ቃል የለኝም በእናታችሁ ምን እንደምንል ማለት ነው። ለማን አቤት እንደሚባል ለማን እንደሚጮህ አናቅም። እንግዲህ ይሄ የ26 አመት ወጣት ማለት ነው በጣም በሚያሳዝን ሁኔታ። ሚስቱስ ምን ብላ ነው ይሄን አምና የምትቀበለው? እሁድ ሰርጓ ነው። ሁሉ ነገር ተስተካክሏል። ሰርግ ተደግሷል። ቤተሰብ ሁሉ ነገር ተደግሶ እንደገና ታስሮ አውሬ እንዲበላው ነው የተደረገ ማለት ነው። ህይወቱ ካለፈ በኋላ አውሬን በልቶታል። በጣም ያሳዝናል እውነት ከሚባለው በላይና ያው እንግዲህ ተሰብስቦ አስክሬኑ ተቀብሯል። ብቻ እኔ ለማውራት ራሱ ቅፍፍ የሚል ነገር ነው። እመቤቴን እኔ ለማን ነው የምንጮኸው ነው? በቃ ለማን ነው ፍትህ የምንለው? ለማን ነው? ፍትህ እኮ የለችም። አሁን ቀነኒ ስንት ጊዜዋ ነው? ዛሬ አሁን የቀነኒ ቀጠሮ አለ እንግዲህ እስካሁን ድረስ ምንም አልሰማንም። ምንም አይነት መረጃ የወጣ ነገር የለም። እስካሁን እያየው ነበረ። ዛሬ ቀነኒ እንግዲህ ለ6ኛ ጊዜ የተቀጠረው ቀጠሮ እንግዲህ ዛሬ ነው። ምን ላይ እንደሚውልም አይታወቅም። እና በአሁኑ ሰዓት ላይ ፍትህ ስለሌለች ምንም ማድረግ አይቻልም። እግዚአብሔር ታረቀን ብለን ወደ ፈጣሪ መጮህና ማልቀስ ነው ያለብን ሁላችንም እያንዳንዳችን። እንግዲህ የሰርግ ተበትኗል፣ ድግስ ተደግሷል። የሰርግ ቪዲዮዎችና ፎቶዎች ተለቀዋሉ። የመስክ ያሳዝናል። ሚስትስ ምን ብላ ነው የምትቀበል ይሄንን ነገር ማለት ነውና ኧረ በስመ አብ ፈጣሪ ምንድን ነው? ወዴት ነው? ምንድን ነው የምንሰማው? ሁሌ ከእለት እለት እኮ የምንሰማው የሚገርማችሁ ነገር ኢትዮጵያ ውስጥ በቃ የተለመደ ሆኗል። ምንድን ነው የተለመደ የሆነው ማለት እንደዚህ አይነት ነገር በቃ ለምደነዋል። ስለለመድ ነው ምንም አይመስለንም። ሁላችንም በቃ ለበስ ነው ይሄን ነገር እንደ ልማድ አድርገነዋል። ለዛ ምንም የሚያስደነግጠንም ነገር የለም። አንደነግጥም።
ልማድ ሆኗል አዳዲስ ነገሮችን መስማት፣ አሰቃቂ ነገሮችን መስማት በጣም ያሳዝናል። ብቻ ፍትህ ለወንድማችን በጣም አላቅም። ብቻ ለማን ነው ፍትህ የሚባለው? ለነገሩ ሲጀመር ዝም ብንል ይሻላል። ባልታወቁ በታጠቁ የሚባለው አማርኛ ሊገባን አልቻለም በየጊዜው። አሁንም ደግሞ እንግዲህ ከ40 በላይ 45 ሰዎች ታስረው ታግተው እንዳሉ ነው የሚነገረው ማለት ነው። 55,000 ብር ምናምን አምጡ ተብለዋል እንግዲህ ማለት ነው። እና ብቻ አላቅም የእውነት ፍትህ እኮ የለችም ሲጀመር። ቀነኒ ስንት ነገር የተገኘባት፣ ስንት ነገር የተገኘው፣ ስንት ምስክር፣ ስንት ነገር የሰው ምስክር ባይኖር ብዙ አይነት ማስረጃዎች ተገኝተው በቀነኒ እንኳን ምንም ነገር አልተገኘም ተብሎ እስካሁን ምርመራ አላጣራንም የሚል ጎበዝ ጀግና ፖሊሶች ናቸው እኛ ሀገር ያሉት ማለት ነው። በጣም ጎበዞች። ስለዚህ ፍትህ የሚባለው ነገር የለም። እኛ ለምንጮኸው ነገር የለም። ብቻ ፍትህ ከላይ ነው። ከሰማይ ካገኘን ወደ ሰማይ እንጩህ ሁላችሁም። በቃ ሌላ ምንም ምለው ነገር የለም። ማለትም አስቡት ይሄን ወጣት እንዴት እንደቀጠፉት ሊያገባ እሁድ ሰርጉ፣ አሁን የሚመጣው እሁድ እንዳያችሁ እንግዲህ ይሄ ሁሉ ዝግጅት ተደርጎ ሙሽራው ሊያገባልን ነው ብሎ እናት አባት ምንድን ነው የሚሰማቸው? ምንድን ነው በቃ እቺ ልጅስ እቺ የምታገባው ሚስቱስ ምንድን ነው የሚሰማት? ወይኔ አገራችን እንደዚህ ሆነች። እርስ በርስ እንዲህ ተጨካከን ተበላላን። የሰው አውሬ አስሮ ለጫካ አውሬ ሰጠው ማለት እኮ ነው። ወይ ጉድ ወይ ጉድ። አምላኬ ከእንደዚህ አይነት ነገር ሰውረን። በቃ አሁን ለማንኛውም ከሌላ ቦታ የምትሄዱ ሰዎች እባካችሁ ከአዲስ አበባ ወደ አዳማ፣ ከአዳማም ወደ አርሲ ምናምን እንደዚህ የምትሄዱ ሰዎች እባካችሁ ተጠንቀቁ ማለት ነው። ወይ አትሄዱ፣ ባላችሁበት ቦታ ቁጭ በሉ። አገራችን ከአንድ አካባቢ ወደ አንድ አካባቢ መንቀሳቀስ በአሁኑ ሰዓት ላይ በጣም ከባድ ነው። ማንም ይደርስላችሁ የለም። እውነት ያሳዝናል። በጣም ያሳዝናል። ይሄ የዚህ ልጅ ህይወት እንግዲህ እንደዚህ ሆኖ ተገኘ። ሌላዎቹ ደግሞ 40ዎቹ ደግሞ በእገታ ውስጥ እንዳሉ ነው እና መንግስት ይድረስልን እያሉ ናቸው ማለት ነው። እረ ፍትህ ለማን ነው የሚባለው? እና ስለ ቀነኒም እስካሁን ድረስ ምንም አይነት ነገር አልሰማንም፣ አላየንም። አዲስ ነገር ሲኖር ደግሞ ይዘንላችሁ እንመጣለን። ዛሬ የቀነኒ እንግዲህ ቀጠሮዋ ነው። ስለዚህ ያው እስካሁን ድረስ የለቀቀው የለም። ሀበሻም ጋር ሁሉም ቦታ ላይ መረጃ ቀድመው የሚለቁ ሰዎች ጋር ማለት ነው፣ የመረጃ ምንጮቻችን ጋር በየቦታው ሂጃለው። ግን እስካሁን ስለ ቀነኒ ስለ ዛሬው ቀጠሮ የወጣ ነገር የለም። ከዚህ በኋላም ከወጣ ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እወዳችኋለሁ። ሰላማችሁ ይብዛ። ይህን ቪዲዮ እየሰራውም ይሄን ሳለቅም የቀነኒ ጉዳይ አዲስ ነገር ከወጣ ዛሬ እሱንም ይዤላችሁ ልመጣ እችላለሁ ማለት ነው። ከዚህ ቪዲዮ ላስቀድመው እችላለሁ። እስካሁን ድረስ ግን ምንም አይነት ነገር አልሰማውም። እየጠበቅኩ ነው። ላይክ አርጉ፣ ሼር አርጉ፣ ፍትህ በሉ። ሰላማችሁ ይብዛ። እወዳችኋለሁ። ባይ ባይ። ሌላ ምንም ማለት አልችልም። ጸሎት አርጉ ለሀገራችን።